እስኪ አንድ ኤንጀል ትንሽ ሲነፋረቅ ትንሽ አላበዛባችሁ ትንሽ ሲነፋረቅ ሰምተነው እንመለስ። እንዴት እንዳቃተኝ እኔን ምን ነው ባይሽ ነጎደ ጊዜ ማለት እንዳለብኝ አላውቅም። እኔ የምፈልገው ያሚን ደስታ ነው የምፈልገው። ፋሚሊ ዱርዬ የኔ የግል አድርጌዋለሁ አለች ሀይሚ። ማሁን መስመር እየሄድኩ እንደሆነ አይነት ነገር ነው እንዲሰማኝ ያደረጉ ሁለቱ። አይከብድም ወይ በልብ ያለን ሰው መርሳት አይከብድም ወይ? እስከ ዛሬ ድረስ 2 ዓመት በሙሉ አብሮ ሲቆዩ ይሄ ስሜት የት ነበር? እና አሁን ደግሞ ምን ተገኝቶ ነው አፈቅርሻለሁ ያላት? እኔ አሁን ጥያቄ የሆነብኝ ነገር ያ ነው። ፋሚሊ አንተ እድለኛ ነህ ብሩኬ አንተ እድለኛ ነህ። ሀይሚን በማግኘት እድለኛ ነህ አንተ። እኔ ብሩኬን በማግኘት ታድያለሁ አለች። አንቺ አይደለሽ የታደልሽው ሀይሚ፣ የታደለው ብሩኬ ነው። ከሀይሚ ጋር የነበረኝ ፍላጎትና የነበረኝን ነገር በሙሉ ማውራት ፈልጋለሁ። እኔ ሀይሚን አወራት ነበረ። ተደስታለች፣ በብሩኬ ተደስታለች ሀይሚ በጣም። እኔ አምኛለሁ ያኔ ማጥፋቴ አሁን ገብቶኛል። ብሩኬ ተደስቷል በጣም ብዙ ደስታ ነው እያየንበት ያለ ነው። ግን ይሄ ነገር ሪል ነው ወይ? ብዙ ነገር ሆኛለሁ፣ በጣም ብዙ ነገር ተብያለሁ፣ ተሰድቤያለሁ እና በጣም ልቤን ተሰብሯል ፋሚሊ። እውነት ለመናገር በጣም ተስፋ ቆርጫለሁ። እኔ ተስፋ ነበረኝ እዚህ አዲስ አበባ ስመጣ በጣም ብዙ ነገር ተስፋ አድርጌ ነበር የመጣሁት። እስኪ አንቺን ልጠይቅሽ ባንዴ ልብ ይቆርጣል ወይ? እንዴት እንዳቃተኝ እኔን ምን ነው ባየሽ ነጎደ ጊዜው ያየነው ገሰገሰ እንደ ቀልድ ተለየሽ ከጭንቀት ወይ ካልሸሽ ከጭንቀት ይቅር ለእግዚአብሔር ብንባባል እስቲ ምን ነበረበት? ምን ማለት እንዳለብኝ አላውቅም። ቤተሰብ እንደሰማችሁት ነው። እኔ ግን የጨረቃ ፋሚሊዎች ግን መጀመሪያ ሰላም ልበላችሁ። እንኳን ለ1000 ምናምን ለአረፋ በዓል በሰላም አደረሳችሁ ማለት እፈልጋለሁ። ለሌላ ሰው ነው ላይ ነገረኝ ማለት ነው። እና 1447ኛው መሰለኝ አይ ቲንክ እንደዛ መሰለኝ። እንኳን ለአረፋ በዓል በሰላም አደረሳችሁ ማለት እፈልጋለሁ። ዛሬ በጣም ለየት ባለ ጉዳይ ነው የመጣሁት። ታውቃላችሁ ሃይሚና ብሩክ ያሉበትን ትንሽ መንገጫገጭ ነበር። ከዛ ተስተካክሎ አሪፍ ላይ ናቸው አሁንና ያንን ተመልክቶ ምንታ ትላንትና የለቀውን ቪዲዮ አይቼ ነበርና እኔ እውነት ለመናገር የጨረቃ ፋሚሊዎች በሰው ሀዘን እደሰታለሁ ብዬ አስቤ አላቅም። ለምን ታውቃላችሁ? አንዳንዴ የሰው ሀዘን ሊያስደስታችሁ ይችላል። አሁን እንደዛ ሲነፋረቅ፣ እንደዛ ሲያለቃቀስ፣ እንደዛ ንፍርቅ ሲል እኔ ደስ ነው ያለኝ። በጣም በቃ ደስ እያለኝ ነው። ዛሬ ቪዲዮ ልሰራ አልነበረም፣ ግን በዚህ ልጅማ አንድ ቀን አናዶኝ ቪዲዮ ሰርቻለሁ። አሁን ደግሞ በሱ ተደስቼ ቪዲዮ ሰራለሁ ብዬ በጣም ደስ ብሎኝ ነበረ። እና ያልተቀበለችው ምክንያት በዚህ ምክንያት ነው ሃይሚ ያልተቀበለችው ምናምን እያለ ቪዲዮ እየሰራ ነበረ። እና ደግሞ አክሰፕት ስታረግ ደግሞ አሪፍ ላይ ደግሞ ሲሆኑ መነፋረቅ ጀመረ ማለት ነው። እና በጣም ነው የተደሰኩት። እኔ እያለቀሰ ሳይው በጣም ነው የተደሰኩት። አይ ነው ይገባኛል ስሜቱ። ሰው ሲያለቅስ አንድ ሰው ደስ ላይለው ይችላል። የሰው ደስታ ላያስደስተን ይችላል። የሰው ሀዘን ላያስደስተን ይችላል። ግን አንዳንድ ሰው ደግሞ የሚሄድበት ርቀት አለ። እንደ ሰው ይለያያል ይሄ ነገር። በቃ ያንዳንድ ሰው ሀዘን ያስደስታችኋል ወደዳችሁም ጠላችሁም። ምክንያቱም ያ ሰው የሚሄድበት ርቀት ነው እናንተን እንድትደሰቱም እንድትከፉም ያደርጋችሁ። ይሄ ልጅ ደግሞ የሚሄድበት ርቀት የሰውን ነገር ለመበጥበጥ፣ የሰውን ደስታ ለመበጥበጥ፣ የሰውን የሆነ ነቀርሳ ለመሆን ስለሚሄድ እሱ የሚያሰናክል ነገር ስታዩ፣ እሱ የሚያናድድ ነገር ስታዩ እንዴ በሰይጣን ማይናደድ አለ እንዴ? ሰይጣን ሲያለቅስ ደስ ማይለው አለ እንዴ? እኔ ከዛ ለይቼ አላውቀውም። እና በጣም ምክንያቱም የሰው ደስታ እንደ ጠላት የነሱን ደስታ የነሱን ፍቅር በቃ አክሰፕት ማድረግ አልቻለም። የነሱን አብሮነት የነሱን አንድነት መቀበል አልቻለም። ስለዚህ ሰው እንዴት ነው ሊያስደስተኝ የሚችለው? እና ከዚህ በኋላ ደግሞ ራስን ልታጠፋ ትችላለህ። እና ገመድ አዘጋጅ ነው ከወዲሁም ገመድ አዘጋጅ ራስን ልታጠፋ ስለምችል። ምክንያቱም ገና ከዚህ በኋላ በጣም ብዙ ነገር ነው። 4 ልጆች ይወልዳሉ። ልንገር ብዬ ነው እኔ ሌላ ነገር አይደለም። እና ከዚህ በኋላ 4 ልጆች ይወልዳሉ።
ሁሉ ነገር ቤተሰብ ይመሰርታሉ። በጣም የፍቅራቸው ሌቭል ደግሞ ከፍ እያለ ይሄዳል። ቤተሰባቸውም እየጨመረ ይሄዳል። 400 ሺህ 500 ሺህ 1 ሚሊዮን ይገባሉ። እንደገና ደግሞ 4 ልጆችን መውለድ እንፈልገው ብሏል። እሱም ሞልተው ከዛ ብሩኬ ሐሳብ ይቀይረና 8 ልጅ ያደርገዋል። ይሄን የሚፈጠር ነገር ነው የምነግርህ እና ገና ብዙ መታለቃቀስበት ነገር ስላለ እንባህን ቆጠብ ብታደርገው አሪፍ ነው። ገባ? እንባህን ትንሽ ቆጠብ አድርገው። ምንታ እንባህን ቆጠብ አድርገው። እንባሽን ቆጠብ አድርገው። ምን ታየ? እሺ ያው እንደ ሴት ነው ከዚህ በኋላ ማዋራሽ እና ምን ልልሽ ፈልጌ ነው ምንታ ብዙ ማትከፊ። አሁን ይሄ ጅማሮ ነው። ይሄ ጅማሮ ስለሆነ ብዙም እንዳትከፊ። ከዚህ የበለጠ ነገር ስለሚመጣብሽ ራስሽን አዘጋጂ። እሺ በጣም ብዙ ነገራቶች ይፈጠራሉ። ደግሞ ያን ጉዳይ ምናምን አንዳንድ ያለበት ችግር አለ። እሱን ፈታ ያደርግና ወደ አንቺ ደግሞ ይዞራል። ከዛ እንዲህ ከነ ፖሊስ አይደለም ይዞልሽ መጣ ፖሊስ ምናምን ራሱ መጥቶ ምናምን ወደ 7ኛው ሰማይ ይሸኝሻል። ለዛ ደግሞ አንቺ ዝግጁ መሆን አለብሽ። እሺ በቃ መጥቶ በጥፊ እየጠፈጠፈ ምናምን ሲወስድሽ ያኔ አረ እኔ ሃይሚን አይደለም ምን ሃይሚን ማለት ያረለም እኔ እዩን ነው ብለህ ከእዩ ጋር ካፕል ታረጋለህ። መጨረሻ ቢሆን ይሄ ነው ያንተ መጨረሻ ከእዩ ጋር ኮላ ማድረግ ነውና ደግሞ ቢዝም ግን አያምርባቸውም ከእዩ ጋር ኮላ ቢያረጉ። እስኪ የምሬን ነው ኮሜንታቸው ላይ እየገባን ከዚህ በኋላ እዩና ምንታ ኮላ ቢያርጉ ሲጀመር አሪፍ ኮላ ነው የሚመጣቸው። ምክንያቱም እባብ ለእባብ ያብባል የሚባል ነገር አለና ለዛ ስለሆነ ከእዩ ጋር አንተ ከእዩ ጋር ኮላ ብታረግ ምናምን አሪፍ ነው። ከምንታ ጋር ነው ትደባደብ ምን እንትና ማን ነው አቢም ደግሞ ወደ እናንተ ወደ ሶስታችሁ ላይ ጨመረና እዩ በጣም ኢነርጄቲክ ስለሆነች ሁለታችሁንም አንድ ላይ ታስተናግዳችኋለች። ሁለታችሁም ፍቅረኛ ትሆናለች። ግን መንታ ኤቢ ማስተነቀቃችሁ ነገር ቢኖር ከሃይሚና ከብሩክ ራስ ራቁ። ከሃይሚና ከብሩክ አጠገብ ራቁ። ሲጀመር እናንተ የዩቲዩብ ቻናል ላይ የሁለቱን ፎቶ ማየት አንፈልግም። የሃይሚና የብሩክን ፎቶ ማየት አንፈልግም። ገባችሁ? የራሳችሁን ነገር ኑሩ። የራሳችሁን ህይወት አስተካክሉ። በቃ ደስ ብሎናል። በቃ ደስ ብሎናል ነው። እርገጠው ገና ይጨፈራል። ገና ይጨፈራል እና ምንታ ገና ከዚህ በኋላ ብዙ ነገር ታያለሽ። በጣም ብዙ ነገሮችን ታያለሽ። በጣም ብዙ የሚያናድድሽ ነገር ይፈጠራል። ከዚህ በኋላ ብዙ ነገር ይገጥምሻል። ጥንቃቄ አድርጊ። አንቺ በደንብ ጥንቃቄ አድርጊ። ከዚህ በኋላ ደግሞ የሚመጣው ነገር የከፋ ነገር ስለሆነ ቀላል ነገር አይደለም የሚመጣው። ከዚህ በኋላ በጣም የከፋ ነገር ስለሚመጣ ራስሽን አዘጋጅ። ገባሽ? ለከባድ ነገር ራስሽን አዘጋጅ። ምክንያቱም እንዴ ኮምፒውተር ነው የሚልክብህ ብሩክ ኮምፒውተር ነው አሁን አዝጉና ምንታ እያለው ምናምን ኮምፒውተር ነው አንተን መጥቶ ጠፍጥፎ ምናምን በቃ ልክ ነው የሚያስገባ። ገባ አይደለ? ስለዚህ ጥንቃቄ አድርግ። ከዚህ በኋላ ብዙ አንተን የሚያስለቅስ ደምንባ የሚያስለቅስ ነገር ስለሚመጣ እንባህን ቆጠብ አድርገው። እንዴት አንተ ሃይሚን ትመኛለህ? ራስን ምን እንደምጠይቅ ታውቃለህ? ወደ 7ኛው ሰማይ ከሸኘህ በኋላ ብሩክ ወደ ምድር እያየህ እኔ ግን ምን ነክቶኝ ነው ሃይሚ ስመኝ የነበረው እንዴ? ስንት እዩ ያለ ስንት እንደ እዩ አይነት ሰው ያለ ደረጃ እኮ እዛ አልነበረም እንዴ? ምን አይነት ንቀት ነው ሲጀመር? እኔ ይሁሉ ጥፋት የራሴ ጥፋት ነውና ብሩክ ወደ 7ኛው ሰማይ ስለሸኘኝ አመሰግናለሁ ብለህ ከላይ መልእክት ልካለህ። ይሄ ቃሌ የቀልድ ምናምን አይደለምና ምን ታምልልሽ ፈልጌ ነው። ከዚህ በኋላ ብዙ ነገር ይገጥምሻል። ለሁሉም ነገር ዝግጁ ሆኚ። ሃይሚና ብሩክ ወደፊት ምን ወደ ኋላ የለም እንዴ? እንደዚህ አይነት እንክርዳድ የሆኑ ሰዎችን ለኛ ተውልን። እናንተ ብቻ ደስ የሚል ጊዜ ጣፋጭ ጊዜ 4 ልጆችን መውለድ እንፈልጋለን ብላችኋል። እሱን አሳዩን እንጂ እንደዚህ አይነት እንክርዳዶችን እንዴት አድርገን እንደምናስወግድ እኔና የጨረቃ ፋሚሊዎች እናውቃለን። ገባችሁ አይደል? እና ቤተሰቦች ከዚህ በኋላ የሃይሚና የብሩክ ሁልጊዜ ጠበቃቸው እንባ ሲጀመር እኔ የሃይሚና የብሩክ እንባ ጠባቂ ነኝ። ራሴን ሾሜያለሁ። ገባችሁ? የነሱ እንባ ጠባቂ ነኝና አብረን በመሆን የጨረቃ ፋሚሊዎች ደግሞ ሰብስክራይብ አድርጉኛ እንዴ አበረታቱኝ። በጣም ሀሳብ ብዙ ቦታ እንዲደርስ ስለምፈልግ እንደዚህ አይነት ሰዎችን ከሩቅ አይቶኝ እንዲሸሹኝ ነው የምፈልገው። እንደዚህ አይነት የሃይሚ ላይና ብሩክ ላይ ችግር ለመፍጠር የሚመጡ ሰዎችን አውና ብለው እንዲሸሹ ነው የምፈልገውና ያኔ ፓወር ደግሞ ከናንተ ነው የሚመጣው። እናንተ ሰብስክራይብ ላይክ ስታደርጉ ነው ከፍ እያለ የምንሄደውና በደም ደግሞ ሼር ምናምን እያደረጋችሁ ቻናላችንን ትንሽ እናሳድገው፣ አሪፍ ድምጻችን እንዲሰማ ማለት ነውና
እና ፋሚሊዎች ብዙ ልላችሁ አይደለም እንኳን እስልምና ሃይማኖት ተከታዮች 1447ኛው የአረፋ በዓል በሰላም አደረሳችሁ ማለት እፈልጋለሁ። በቀጣይ በአሪፍ ቪዲዮ እንገናኛለን። ባይ ባይ። ምንታ መልካም የመቃጠል ዘመን